ስምንተኛ ሳምንት ጨዋታዎች ሞቅ ደመቅ እንዳሉ ይከናወናሉ። ዛሬ ምሽት የሚደረጉ ጨዋታዎች መካከል ወደ ሌላኛው ጠባቂ ፍልሚያ እናመራለን። ሴንት ጄምስ ፓርክ ስቴዲየም ላይ ኒውካስል ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል። የሊጉን የደረጃ ሰንጠረዥ እያተረማመሰው ይገኛል። ማንቸስተር ዩናይትድ የሊጉ አጋማሽ ላይ ነበረ፣ ከወገበታችም ነበረ በሩበን አሞሪም ስር እንደገና 7-8ም ነበረ። አሁን ተምዘግዝጎ ሶስተኛ ደረጃ ላይ በመምጣት ጠንካራ የተባለውን ለዋንጫ ይፎካከራል ሲባል የነበረውን አስቶን ቪላን ጭምር በካልቾ ብሎ ከቦታው አፈናቅሎታል። ኒውካስል ደግሞ በሆድ ህመም ተጫዋቾቹ እየታመሱ ነው። በርከት ያሉ ተጫዋቾቹ የሆድ ህመም አጋጥሟቸዋል። ኒክ ቮልተሜድ የአጥቂ መስመር ተጫዋቻችሁ እስካሁን ወደ ልምምድ እንዳልተመለሰና ሕክምናውን እየተከታተለ እንደሆነ ተጠቅሷል። ጃኮቭ ራምሴም በተመሳሳይ የዚህ የሆድ ህመም የሆድ ቁርጠት ህመም ተጠቂ ከነበሩ ተጫዋቾች መካከል አንዱ እንደሆነና ትናንትናና ከትናንትና ወዲያ በነበሩ ልምምዶች ላይ በተወሰነ መንገድ ከነ ህመሙም ከነ ድካሙም ቢሆን ሲሳተፍ እንደነበር ተጠቅሷልና ከዚህ በኋላም ይበልጥ ሌሎች ተጫዋቾች ተዛማጅ ስለሆነ በነገራችን ላይ የሆድ ጉንፋን አለ አሉት ይታቃል አላቅም እውነት የሆድ ጉንፋን አለ ታውን ምንድነው የሆድ ጉንፋን ማለት ልክ ላይ ካሁን እንደሚዘን ጉንፋን አይነቱ ነው ግን የሆድ ነው እና ስቶማክ ፍሉ ነው የሚባለው ኦኬ እና ላይክ ቮሚት ማስደረግ ቁርጠት ወደታች ማለት ምናምን ነው የህክምና ባለሙያዎች በደንብ ያውቁታል። እኔ ትንሽ የህክምና አለችኝ ዝሮ ግን ያው የሆድ ህመም ነው ግን በእነሱ እንደ ጉንፋን ነው የሚጠራው። እኛ አሁን ሆድ ህመም ሲያመን በቃ ሆድ ህመም አመመን ነው እንጂ ምነው ጉንፋን አይመስለንም። ግን የጉንፋንም ሆድ ህመም አለ። ኦኬ ሶ በዛ ምክንያት ላይሰለፉ የሚችሉ ተጫዋቾች በርከት ብለዋል የሚሉ መረጃዎች እየወጡ ነው ያሉት። ኒውካስልም በጉዳት ታምሷል። ጉዳት ራሱ ብዙ ተጫዋቾችን ብሩኖ ጉማሬጅን ጨምሮ በርካታ ቁልፍ ተጫዋቾችን ቲኖ ሊቭራሜንቶ፣ ብሩኖ ጉማሬጅ እያል ቁልፍ ተጫዋቾቹ የማይኖሩበት ሂደት ነው የሚኖረው። ግን ሴንት ጄምስ ፓርክ ስቴዲየም ማንም ቢኖር ማንም ባይኖር በጣም አስቸጋሪ ስቴዲየም ቢሆንም ሰሞነኛ ውጤታቸው ግን ጥሩ አይደለም እያስመዘገቡት ያለው ውጤት። ኢዲሆ በጣም ወርዷል። ቡድናቸው ከወገብ በታች ነው ያለው፣ አደጋ ውስጥ ነው ያሉት። በእርግጥ የሻምፒዮንስ ሊግ እግር ኳስ አላችሁ ከባርሴሎና ጋር ደግሞ ቀጣይ ሮብ እና በጣም ችግር ውስጥ ያለ ቡድን ይመስላል የኢዲሆ ቡድን። በዛ ላይ ዛሬ የሚገጥመው ደግሞ ጠንካራው ማንቸስተር ዩናይትድ ነው። ሰሞነኛ አቋሙ እጅግ ድንቅ የሆነው ማንቸስተር ዩናይትድን መግጠማቸው በዚህ ሰዓት ከባድ ነው። በዚህ ሰዓት እነ ዌስትሃምን እነ ወልቭስን ቢገጥሙ ይመርጣሉ። ምክንያቱም ማንቸስተር ዩናይትድ አሁን ካለበት አቋም አንጻር ምንም ጥያቄ በሌለው መንገድ ለኒውካስል ፈተና ከመሆኑ ባሻገር 3 ነጥብ የመውሰድ እድሉ ሰፊ ነው ተብሎ ሊገመት ይችላል። ግን ኦፕታ ኒውካስል ነው ግምቱን የሰጡ 43.5 እንዴት ነው ግን የሚገምቱት አሉት። ኦፕታ የማንቸስተር ጠላት ነው እንዴ? ና አይ ግምቱ ግን አንዳንዴ ግራ ይገባኛል። አንዳንድ ግምቶቹ ኤቨርተንም ካየው የኤቨርተንም ግምት ተመሳሳይ ነበር 37.1 እና 36 ነጥብ ምናምን። ለኤቨርተን ትንሽ ከፍ አድርጎን ነበር። ወደ ጨዋታው እንሂድ እስኪ። ምን እንጠብቃለን በዛሬው ጨዋታ ላይ ያሉት? ሶፊያ አመሰግናለሁ። አድማጮች በድጋሚ ቆይታችሁ ይቀጥልናለን። የማንቸስተር ዩናይትድ ደጋፊዎች ከጫና ውጪ ሆኖ የሚያደርጉት ጨዋታ ነው ብዬ አስባለሁ። ምክንያቱም ትላንትና በሞልኔክስ ስታዲየም ወልቭስ ሊቨርፑልን 2-1 ማሸነፉን ተከትሎ እንዲሁም ደግሞ ዛሬ ምሽት ሌላኛው የፕሪሚየር ሊግ ጨዋታ ላይ የአውሮፓ ቻምፒዮንስ ሊግ ቦታ ለማግኘት የሚጫወቱት አስቶን ቪላና ቼልሲ ጨዋታቸውን ማድረጋቸውን ተከትሎ ማንቸስተር ዩናይትድ ከጫና ውጪ ሆኖ ይሄንን ጨዋታ ያደርጋል ብዬ አስባለሁ። ምንም ይሁን ምን ይሄ ጨዋታ ያሰጋዋል ብዬ አላስብም። ማለት ቢሸነፍም ማንቸስተር ዩናይትድ አቻ ቢወጣም እየተፎካከሩት የሚገኙት ቡድኖች ነጥብ አብረው እየጣሉ ነው፣ እየተሸነፉ ነው። ትላንት ሊቨርፑል አሸንፎ ዛሬ ማንቸስተር ዩናይትድ ሴንት ጄምስ ፓርክ ላይ ኒውካስልን የሚገጥምበት ጨዋታ በጣም በከፍተኛ ጫና ውስጥ ይደረጋል ብዬ አስባለሁ። በሊቨርፑል አሸናፊነት ቢጠናቀቅ ግን ዩናይትድን የሚፎካከረው ለቻምፒዮንስ ሊግ አንደኛው ቡድን ሊቨርፑል ነው፣ ሌላኛው አስቶን ቪላና ቼልሲ ናቸው። እርስ በርስ ይገናኛሉ። ስለዚህ ዩናይትድ ዛሬ በዚህ ጨዋታም ሽንፈትን ቢያስተናግድ ነጥብ ቢጥል ቦታው ላይ ያን ያህል የሚፈጠር የሚያስተጓጉለው ነገር የለም ብዬ አስባለሁ። ምናልባት ከ3 ወደ 4 ሊወርድ ይችላል አስቶን ቪላ አሸንፎ አቻ ከወጣም ከተሸነፈ ማንቸስተር ዩናይትድ ግን የቶፕ 4 ቦታውን ምንም ችግር የለም ስቶርም የሚያደርግ ወይም አደጋ የሚፈጥር አይነት ውጤት አይሆንም። ዛሬም እንዳልከው ሽንፈት ቢያስተናግድ ምንም ችግር የለም። ያው ከጫና ውጪ ሆኖ የሚያደርገው ጨዋታ ነው ብዬ አስባለሁ። ፕላስ የኒውካስል ዩናይትድ ተጫዋቾች በጉዳት በሆድ ህመም የሰደንሊ ኬዞች በዚህ ጨዋታ ላይ አለመኖራቸው ሌላው ለማንቸስተር ዩናይትድ የሚሰጠው ግልጋሎት ከፍተኛ ነው። የምሽት ጨዋታዎች በዘንድሮ ዓመት በማንቸስተር ዩናይትድ ቤት በድል የሚጠናቀቁ አይደሉም። ያው
በቅርብ ሳምንት ኤቨርተንን የገጠሙበት ጨዋታ ለማንቸስተር ዩናይትድ በውጤት አሸናፊነት ያጠናቀቁበት የምሽት ጨዋታ ነው። ግን ከዛ በፊት የተደረጉ ጨዋታዎች የኒውካስትሉ የቦክሲንግ ዴይ ጨዋታ በፓትሪክ ዶርጉ 1 ጎል አሸናፊነት የተጠናቀቀ ሌላኛው ድል ነው። ሌሎቹ ግን በአቻ ውጤት በሽንፈቱ የተጠናቀቁ እንደሆነ ማስታወስ ይቻላል። የበርንማውዝ አቻ ውጤት፣ የዌስትሃም አቻ ውጤት አስቆጪ ናቸው። የነ ወልቭስ የነ በርንሌ ውጤቶች ምሽት ላይ የተከናወኑ የሚድዊክ ላይ የነበሩ መርሃ ግብሮች ናቸው። ግን ዩናይትድ ዛሬ ሆፕፉሊ አይሸንፍም ብዬ አስባለሁ። በምሽቱ ጨዋታ ላይ እንግዲህ ትላንት ማይክል ካሪክ የተናገሯቸው ነገሮች አሉ። ማርቲኔዝ እንደማይሰልፍ አረጋግጠዋል። ግን የሃሪ ማጉዌርና የሉክሾ ጉዳይ ግን በጨዋታው ላይ ያልቀጠሉት ህመም ስለተሰማቸው የከፋ ነገር እንዳያጋጥማቸው ነው። የተወሰኑ ጊዜዎች ስላሉ ምን እንደሚፈጠር አላቅም የሚል ሀሳባቸውን አጋርተዋል። ሊሰለፉም ይችላሉ። ግን ሞሮፍ ቢሰለፉ ቢያንስ ማጉዌር ቢሰለፍ የተቻለ ነው ብዬ አስባለሁ። ምክንያቱም የመሀል ተከላካዮቹ ጥምረት በጣም አሁን ማጉዌር የለም፣ ማቲያስ ዲሊት የለም፣ ሊሳንድሮ ማርቲኔዝ የለም። ስለዚህ አይደን ኤቨንን ከሌኒ ዮሮ ጋር ማጣመር ማለት በጣም ከባድ ነው። ዩናይትድ ያሰገዋል ብዬ አስባለሁ። ግን እዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትድ ሌላኛውን መጥፎ ታሪክ ደግሞ ለማደስ አሁን ያለፉትን 3 የሴንት ጄምስ ፓርክ ተከታታይ የፕሪሚየር ሊግ ጨዋታዎች ብትመለከት 4-1 የተሸነፈበት አጋጣሚ ያለ 3ቱን ጨዋታዎች ተሸንፈዋል። በቃ በአጠቃላይ በተከታታይ የሴንት ጄምስ ፓርኩን ጨዋታ። ስለዚህ ያንን ነገር ለማደስ ዛሬ ማይክል ካሪክ ሌላኛውን የቤት ስራ ደግሞ ለመስራት ጨዋታቸውን ያደርጋሉ ብዬ አስባለሁ። ዩናይትድም ከ2021 በኋላ በሴንት ጄምስ ፓርክም በኦልድ ትራፎልድም ሁለቱንም ጨዋታ ያሸነፈበትን ቅጽበት ለመጻፍ ወደ ሜዳ ይገባል ተብሎ ይጠበቃል። ኒውካስትል እንግዲህ ማንቸስተር ዩናይትድን ባሸነፈባቸው የፕሪሚየር ሊጉ ጨዋታዎች ላይ አብዛኛውን ድል ያደረጉት ወይም 36% ድል የተመዘገበው በኤዲ ሃው ነው። ይህ ማለት ከ11 ጨዋታ 4 ጨዋታ ማሸነፍ። ከዚህ ቀደም ጆ ሃርቪ የተባሉ አሰልጣኝ 6 ጨዋታዎች የደረሱበት አጋጣሚ 1969 እና 73 ላይ የተመዘገበ ጥሩ ውጤት ነው። ስለዚህ ኤዲ ሃው የራሳቸውን ሪከርድ ለማሻሻል ይጫወታሉ። በቅዳሜው ጨዋታ ተሸንፎ ነው የመጡት ሴንት ጄምስ ፓርክ ላይ በኤቨርተን 3-2 ተሸንፎ ነው የመጡት። ዩናይትድ ደግሞ አሸንፎ ነው የመጣው ክሪስታል ፓላስን። ስለዚህ ሌላው የማንቸስተር ዩናይትድ ተነሳሽነት ከፍተኛ ነው ብዬ አስባለሁ። ግን ኒውካስትል ዩናይትድ ደግሞ አንድ ቅድም በማንቸስተር በኩል እየገለጽኩት የነበረው ነገር አለ። ዩናይትድ ከኤቨርተኑና ከኒውካስትሉ ድል የምሽት ጨዋታዎቹ ውጪ ሌሎቹ በአቻና በሽንፈት የተሞሉ ናቸው የዘንድሮ ዓመት የሚል ሀሳብ አቅርቤ ነበርና ኒውካስትል ደግሞ በሜዳው ሴንት ጄምስ ፓርክ ካለፉት 20 ከምሽት 1 ሰዓት እና ከዛ በኋላ ባደረጋቸው ጨዋታዎች የተሸነፈው 2 ነው። ይህ ማለት በእኛ ሰዓት አቆጣጠር ከምሽት 3 ሰዓት እና ከዛ በኋላ ያደረጋቸውን የፕሪሚየር ሊጉን ጨዋታዎች ማሸነፍ ችለዋል ይላል እና ከ20 ጨዋታዎች ሽንፈት የገጠመው ኒውካስትል በፕሪሚየር ሊጉ በዌስትሃም 2-0 እና በሊቨርፑል 3-2 ነው። ስለዚህ ከምሽት 3 ሰዓት በእኛ ሰዓት አቆጣጠር እና ከዛ በኋላ የሚያደርጋቸውን ጨዋታዎች ከሴንት ጄምስ ፓርክ ስቴዲየም ውስጥ 11 ድል አለው፣ 2 ጨዋታ ብቻ ሽንፈት፣ 7 አቻዎችን አስመዝግቧል። ስለዚህ ይሄስ አብሮት የሚቀጥል ድል ነው በኒውካስትል ዩናይትድ በኩል አብረን የምንመለከተው ይሆናል። ግን ያለፉትን 3 ደግሞ የፕሪሚየር ሊግ ሆም ጨዋታዎች ደግሞ ተሸንፏል። በፕሪሚየር ሊጉ በኦገስት እስከ ኦክቶበር 2018 ላይ ሴንት ጄምስ ፓርክ ላይ ያደረጋቸውን ጨዋታዎች 5 የተሸነፈበት አጋጣሚ እንዲሁ በመጥፎነት የሚታወስ ነው። ዛሬ የሚሸነፍ ከሆነ 4 ተብሎ የሚጻፍ ይሆናል። ማንቸስተር ዩናይትድ እየተመራ የሚያሸንፍ ቡድን ሆኗል። እየተመራ ነጥቦች የሚያገኝ ቡድን ሆኗል። ለምሳሌ የክሪስታል ፓላሱ ጨዋታ ለዚህ አመላካች ነው። የአርሰናሉ ጨዋታ ለዚህ አመላካች ነው። የዌስትሃሙ ጨዋታ ለዚህ አመላካች ነው እና ዩናይትድ በተለይ 26 ከገባ በኋላ ተሸንፏል ብለህ ስጠብቅ 9 ነጥቦችን አግኝቷል። ወይ ያሸንፋል ወይ አቻ ይወጣል። ይሄ በጣም በቡድን ውስጥ ያለ በጣም ጥንካሬ እንደሆነ እየተነገረ የሚገኝበት እድል አለ። ሌላው ዩናይትድ ባለፉት 11 አዌይ ጨዋታዎች በፕሪሚየር ሊጉ ካደረጋቸው ጨዋታዎች ውስጥ 1 ጨዋታ ብቻ ነው የተሸነፈው። ይሄ በጣም አስደናቂ ነው። 5 ማሸነፍ፣ 5 አቻ። ዛሬስ የምሽቱን ጨዋታ በምን አይነት መልኩ ይዳሰዋል? አብረን እንመለከተዋለን። አስቶን ቪላ ነው በፌስቲቭ ፔሬድ ቪላ ፓርክ ላይ እሁድ በተደረገው ጨዋታ 2-1 ያሸነፈበት የቅርብ ጊዜ ትውስታ ነው። አንቶኒ ጎርደን በሊጉ ያለው ጎል ማስቆጠርና ከሊጉ ውጪ ቻምፒየንስ ሊግ ላይ ያለው የጎል ማስቆጠር ሂደት ለሁለት ስንከፍለው በጣም የተለያየ ነውና በፕሪሚየር ሊጉ አንቶኒ ጎርደን 3 ጎሎችን ከ38 ሙከራዎችን ያደረገው። በሙከራቸው 38 ሙከራዎች 3 ጎል ነው ያስቆጠረው። ይሄ ማለት 8% ኮንቨርዥን ሬት የተፈጠሩ የግብ እድሎችን ወደ ግብነት መቀየር እንደሚችል መናገር ይቻላል። ግን
ወደ አውሮፓና ሌሎች ውድድሮችን ስትጨምር ደግሞ 11 ጎሎችን አስቆጥሯል ከ38 ሾቶች። ይሄ ማለት 29% የሚፈጠሩ ድሎችን ወደ ግብነት ይቀይራል ተብሏል። ሌላው በዚህ ጨዋታ ላይ ጃኮብ ራምሲ በመጀመሪያዎቹ 15 የፕሪሚየር ሊግ ጨዋታዎች ላይ አሲስትም አላደረገም ጎልም አላስቆጠረ ነበር። ግን ያለፉት 3 ጨዋታዎች ላይ 2 ጎል 1 አሲስት አድርገዋል። በእግር ኳስ ህይወቱ 4 ተከታታይ ጨዋታዎች ላይ አሲስትም ጎልም አድርጎ ያቅም የጎል ኢንቮልቭመንት አልነበረውም። ዛሬስ የሚለው ነገር የሚጠበቅ ይሆናል። ብሩኖ ፈርናንዴዝ ደግሞ ሌላው ወሳኝ ተጫዋች ነው። በእሁዱ ጨዋታ ላይ ያው በቀጥታ ስርጭት ስታስተላልፍ ስሜታ ያደርጋል። ዩናይትድ ሲመራ የዩናይትድን ውጤት ለማምጣት እነ ሮናልዶንም ትናገራለህ፣ እነ ሮኒንም ተናግረህ ያሳልፋል፣ እነ ስኮልስን ትናገራለህ። ግን ካለቀ በኋላ ጨዋታ ውጤት ሲያምር ወይኔ ባላልክ የምትላቸው ነገሮች አሉና ብሩኖን የተናገርኩበት ቃል አለ እና ያው ውጤቱ ሲያምር ደግሞ ብሩኖን ታመሰግናለና ብሩኖ ሁሉም ቡድኖች የሚፈልጉት የሚቀኑበት ተጫዋች እንደሆነ መናገር ይቻላል። 13 የፕሪሚየር ሊግ አሲስት አለው። በማንቸስተር ዩናይትድ የፕሪሚየር ሊግ ታሪክ ውስጥ በአንድ የውድድር ዓመት አንቶኒ ቫሌንሲያ 13 አለው። ዴቪድ ቤካም 1999 ና 2000 ላይ 15 አለው። ሉዊስ ናኒ 2010-2011 ላይ 14 አለው በአንድ ሲንግል ካለንደር ላይ። ስለዚህ ብሩኖ ፈርናንዴዝ ከዚህ በኋላ በሚደረጉ ጨዋታዎች ላይ 3 አሲስቶችን ካደረገ ይሰብረዋል ማለት ነው። ዛሬ 1 ካደረገ የቫሌንሲያን ይሰብራል፣ 2 ካደረገ ከዴቪድ ቤካም ጋር እኩል ይሆናል። ስለዚህ ብሩኖ ነው፣ ጥያቄ የለውም። አንዳንድ ንጭንጮቹ ከክርስቲያኖ ሮናልዶ ጋር የፈጠራቸው ሰጣ ገባዎች የማንቸስተር ዩናይትድ ደጋፊዎች ትንሽ አልተዋጠላቸውም ብዬ አስባለሁ እንጂ ያለ ብሩኖ ማንቸስተር ዩናይትድ እስትንፋስ አለው ማለት ከባድ ነው። ግን ይሄ መሆን የለበትም ብዬ አስባለሁ። አሁን በአርሰናል ቤት ስትመለከተው የአርሰናል ጎል አስቆጣሪዎች ከ14-15 ደረጃ ናቸው። የተለያዩ ተጫዋቾች ጎል ያስቆጥራሉ። ስለዚህ ቲሙ ጥገኛ አይደለም። ሳካ ቢጎዳ፣ ኦዴጋርድ ቢጎዳ ጥገኛ አይደለም እና ማንቸስተር ዩናይትድ ላይም ብሩኖ ቢጎዳ ቡድኑ ሪፍሬሽ እያደረገ ማሸነፍ አለበት፣ ጥገኛ መሆን የለበትም የሚል ሀሳቤ ስላለኝ ነው እንጂ ብሩኖ ነው፣ ቃላት የለውም። የምሽቱ ጨዋታ ላይ እንግዲህ ማንቸስተር ዩናይትድ በአሸናፊነት አሊያም ባለመሸነፍ ጨዋታውን ያጠናቃል ብዬ አስባለሁ። አሉቲ ከዚህ ጨዋታ ጋር በተያያዘ የሰሞነኛ ትልቁ አጀንዳ የሆነው የብሩኖ ጊማሬጅ እና የሳንድሮ ቶናሊ ጉዳይ ነው። ሁለት ተጫዋቾች ማንቸስተር ዩናይትድ 200 ሚሊዮን ፓውንድ መድቧል አማካይ ለማምጣት። ሁለቱን አቅዷል። አንደኛው ቀጥታ ከካዝሜሮ በተሰጠ ትእዛዝ ወይም የካዝሜሮ ምርጫ ነው። ብሩኖ ጊማሬሽ ካዝሜሮ ስለሚለቅ የ34 ዓመቱ አማካኝ የአገሩ ልጅ መተካት ፈልጓል በቦታው። ሳንድሮ ቶናሊ ደግሞ ተጨማሪ 2 አማካይ ስለሚፈልጉ 200 ሚሊዮን ፓውንድ አላቸው። ሁለቱን ተጫዋቾች ለማምጣት እየሰሩ ነው ያሉት። ያ ካልሆነ ግን ቢያንስ ጉማሬዥን አመጣው ወይ አዳም ዋርተንን ወይ ጆዋ ጎሜዥን ወይም ደግሞ ኢሎይት አንደርሰንን ያመጣሉ። ዙሮ 200 ሚሊዮን ፓውንድ አማካዮች ያመጣል ተብሎ ይጠበቃል ማንቸስተር ዩናይትድ። ስለዚህ እነዚህ ሁለት ምርጥ ተጫዋቾች ማንቸስተር ዩናይትድን መቀላቀል የሚችሉ ከሆነ ምን ትጠብቃለህ ከማንቸስተር ዩናይትድ? ሁለተኛስ መረጃውስ ትቀበለዋለህ? በተለይ ከጨዋታው ከመካሄዱ ከጥቂት ቀናቶች በፊት የወጣ መረጃ ነው። ምናት አንዳንድ እንዲህ አይነት ጨዋታዎች ሲኖሩ የሚነዙ መረጃዎች አሉ፣ የጨዋታውን ትኩረት አቅጣጫ ለመቀየር ምናምን በሚመስል መንገድና ምን ያህል ዝውውሮች ከተሳኩ ይቀይሩታል፣ ይሳካሉስ የሚል እምነት አለው ያሉት ሶፊ። ያው ምመኛው አይነት የተጫዋች ባህሪ ያለው ተጫዋች ነው ብሩኖ ጊማሬሽ። በፕሪሚየር ሊጉ ብዙ ጊዜ ፋውል የሚሰራበት ተጫዋች ነው። ትክክለኛ ብራዚላዊ ደም ያለው ያለመሸነፍ ያለው ባህሪ ነውና እኔ እንደውም ምርጫዬ ማለት የሆነ 70ኛው ደቂቃ ላይ ወይ 65ኛው ደቂቃ ላይ ሚዝል አይነት የአማካኝ ጥምረት ነው እንጂ የኒውካስትል ጥምረት እኮ በጣም ደስ የሚል መወደው አይነት ትኩረት የሚስብ ስብጥር ነው። ዮሌንተን፣ ቶናሊ፣ ብሩኖ ጊማሬሽ ደስ ይላል። ኢነርጀቲክ ናቸው። አንድ ቡድን የሚፈልጋቸው አይነት የተጫዋቾች ጥምረት ያላቸው ናቸው እና ወደ ማንቸስተር ዩናይትድ ብሩኖ ጊማሬሽ ሲመጣ በጣም እሰየው ነው። አሁን ዩናይትድ አሁን ያለፉትን ጨዋታዎች ከፓላስም ከኤቨርተንም የቅድመ ትንታኔ ስትሰጥ ፓላስም ኤቨርተንም ከማንቸስተር ዩናይትድ ያነሰ ጎል ነው የተቆጠረባቸው። ዛሬ ብቻ ነው ዩናይትድ ኒውካስትልን ሲገጥም ከኒውካስትል ያነሰ ጎል ተጋጣሚ የሚያስተናግድ እና ትክክለኛ ደጀን ይፈልጋል። ለተከላካዩ ትክክለኛ ደጀን ይፈልጋል። ተከላካዮቹን ሽፋን የሚሰጥ የተከላካይ አማካኝ ያስፈልጋል። አማካኙን የሚያገናኝ ተጫዋች ያስፈልጋል ብዬ አስባለሁ። አሁን ብሩኖ ፈርናንዴዝ በማይኖርባቸው ጨዋታዎች ዩናይትድ ሚስብ አልነበረም፣ ማራኪ አልነበረም። ይሄ የአደባባይ ሚስጥር ነው፣ አይተነዋል። በተጎዳባቸው የአስቶን ቪላ ጨዋታ ላይ ተቀይሮ ከወጣ በኋላ ሌሎች የበዓል ሰሞን ጨዋታዎች ላይ አይተናል እና ዩናይትድ እነዚህን ተጫዋቾች ጌን የሚያደርግ ከሆነ ያለምንም ጥርጥር የእንግሊዝ ፕሪሚየር ሊግ ዋንጫን ሊያሳካ የሚችልበት እድል ወለል ይላል ብዬ አስባለሁ።
በእርግጥ ዘንድሮ በጉዳት በተለያዩ ነገሮች የተከላካይ የእነዚህን አማካኞች ጥምረት አልተመለከትናቸው፣ ግን በሚያስገርም ሁኔታ ከወልቭስ እና ከዌስትሃም ቀጥሎ በሜዳው ብዙ ጎል ያስተናገደው ክለብ ኒውካስትል ይሄ አይገባውም ብዬ አስባለሁ ለኤዲ ሃው። ብዙ ጊዜ ቲሙ ኒውካስትል ዩናይትድ ቻምፒየንስ ሊግ ሲጫወት በሊጉ የሚያሳየው ፐርፎርማንስ በጣም ፑር ነው። ዊዛውት ቻምፒየንስ ሊግ ደግሞ ሊጉ ላይ የሚያሳየው ፐርፎርማንስ ደግሞ ጉድ ነው እና ዘንድሮ ቻምፒየንስ ሊግ ላይ ጥሩ አካሄድ ሄዷል፣ ሊጉ ላይ ደግሞ መጥፎ አካሄድ እያሳየ ይገኛል እና ካስሜሮ የሀገሩን ልጅ ወደ ማንቸስተር ዩናይትድ ቢጠራው ማንቸስተር በጣም ተጠቃሚ ይሆናል ብዬ አስባለሁ። የቶናሊም ዝውውር ቀደም ሲልም ተመልክተነዋል። ከአርሰናል ጋር ስሙ ከመያይዙ በፊት ራሱ ወደ ማንቸስተር ዩናይትድ ይመጣል እየተባለ ይገኛል። ተጫዋቹ በጣም አሪፍ ነው። ዩናይትድ ለተቸገረባቸው ቦታዎች መፍትሄ ይሰጣል ብዬ አስባለሁ እና ከተገኙ በጣም እሰየው የሚያስብሉ ኧረ በመጡ የሚያስብል አይነት ዝውውር ነው እና ምኞቴ ነው እንዲመጡ። በጣም አሪፍ። እንግዲህ ኒውካስል ከማንቸስተር ዩናይትድ የሚጠበቅ ጨዋታ ነው። ኒውካስል በውጤት ቀውስ ውስጥ ይገኛል። ማንቸስተር ዩናይትድ ደግሞ ውጤቱ እጅግ እያማረ እየሰመረለት ያለ ቡድን ነው። ሴንት ጄምስ ፓርክ ስቴዲየም ምን ያሳየናል? ምሽት ላይ አብረን የምናየው ጨዋታ ይሆናል። ምሽት 5 ሰዓት ከሩብ ላይ የሚደረግ ጨዋታ ነው። የብራይተንና አርሰናል፣ የሲቲና የኖቲንጋም፣ የአስቶን ቪላና የቼልሲ ጨዋታ ፈርስት ሃፍ ካለቀ በኋላ የሚደረግ ጨዋታ ነው የሚሆነው። በነገራችን ላይ አስቶን ቪላ ከቼልሲም ሌላው በጣም ጠባቂ ጨዋታ ነው። ቼልሲ ተጫዋቾች ከዲሲፕሊን ጋር በተያያዘ ታመናል ነው ያሉት። ሊያምሮ ሴነሪዮ ታመናል ነው ያሉት። በቃ ምንም ሌላ መግለጫ የምገልጽበት ሀሳብ የለኝም ነው ያሉት። እና ምንድን ነው ያሉት? በቃ ልንቆጣጠረው ከምንችለው በላይ ሆኖብናል ይሄ ጉዳይ፣ ምክንያቱም ተጫዋቾቻችን በአግባቡ እንደ ኃላፊነት እንዳለበት ሰው ነገሮችን እያከናወኑ አይደለም ብለዋል። ሪካርድ ሰብረዋል። 9 ቀይ ካርድ በእንግሊዝ እግር ኳስ በአንድ የውድድር ዓመት ብዙ ቀይ ካርድ ያየ ቡድን ቸልሲ ተብሎ ተመዝግቧል። እዚህም ሊበልጥ ይችላል እንግዲህ በቀጣይ ጨዋታዎች። አበል ያለው ወይ ኢንሴንቲቭ ያለው ይመስላል። ቀያየ እንዴ ቀያየ የሆነ ጉርሻ ያለው የምትል ነው ይመስለው በየጨዋታው። በጣም ወሳኝ ጨዋታ ላይ ደግሞ የሚወጡት እኮ በጣም ወሳኝ ጨዋታ ላይ እና ቸልሲ ሊያምሮ ሴኖሪዮም በጣም እንዳዘኑ የገለጹበት ነው። ፔድሮ ኔቶ የቡድን አጋሮችን ይቅርታ ጠይቋል ብሏል በተፈጠረው ነገር ያርሰናሉ ጨዋታ ላይ። ግን አሁንም ቢሆን ከፍተኛ ጥንቃቄ ማድረግ አለብን የሚል ሀሳብ አላቸው። ቼልሲ የዘንድሮውን የአውሮፓ ሻምፒዮንስ ሊግ ካልተሳተፈ ያልተሳተፉ በተጫዋቾቹ ምክንያት ነው፣ በቀይ ካርዱ ምክንያት ነው የሚሆነው። ቀይ ካርድ ብዙ ጨዋታዎች ዋጋ አስከፍሏቸዋል በእንግሊዝ ፕሪሚየር ሊግ ፍልሚያዎች ላይ እና ኃላፊነት መውሰድ አለባቸው ተጫዋቾቹ ለዚህ ጉዳይ። አስቶን ቪላ አሰልጣኝ ኡናይ ኤምሪ ዋንጫ መፎካከር ጀምረው ነበረ፣ ግን አሁን ላይ ተንሸራተዋል። ብሬንፎርድ በጎደሎ አሸንፏቸዋል፣ ሜዳቸው ላይ ወልብስ አሸንፏቸዋል። አሁን ከዋንጫው ወጥተዋል ብንል ማጋነን አይሆንም፣ ቁጥራዊ ካልሆነ በስተቀር ኦልሞስት ያበቃ አስቶን ቪላ ዋንጫ ፉክክር ውስጥ አለ ማለት አይቻልም። እንዲሁም አሁን ጭራሽ እየተንሸራተተ ነው ያለው፣ ዩናይትድ በልጦታል አሁን። ስለዚህ ጨዋታው ቪላ ፓርክ ላይ ነው የሚከናወነው። ሁለቱም በከፍተኛ የስሜት መነቃቃቱ ነው የሚያደርጉት ጨዋታ ነው። ቼልሲም የአርሰናሉን ሽንፈትና በተጨማሪም የቡድኑን አጠቃላይ ቅርጽ ለማስተካከል ማረፊያውን ለመወሰን የአውሮፓ እግር ኳስ ለሻምፒዮንስ ሊግ ለመጨረስ በሚደረጉ እንቅስቃሴ ወሳኝ ሚና ለመጫወት ማድረግ ይኖርበታል። አስቶን ቪላም ሰሞነኛ ውጤቱን ማስተካከያ ጨዋታ ላይ ያደረገው ይገባል። ስለዚህ ለሁለቱም ወሳኝ ጨዋታ ነው። አንድ ነገር ግን እርግጠኛ ሆኖ መናገር ይቻላል፣ ከማንቸስተር ዩናይትድ፣ አስቶን ቪላ፣ ቼልሲና ሊቨርፑል አንዳቸው ከሻምፒዮንስ ሊግ ይወጣል። ማን ነው ነው ጥያቄ? ከአስቶን ቪላ፣ ማንቸስተር ዩናይትድ፣ ሊቨርፑልና ቼልሲ። አይ ማንቸስተር አይወጣም ሶፊ። አይ አሁን ይወጣል አይወጣም ቁጥራዊ ነው እንትኑ ነው እሱ ማቴማቲካል ነው የምናወራው እንጂ እኔም ካልከኝ ከሶስቱ ከአርሰናልና ከሲቲ ቀጥሎ ማንቸስተር ዩናይትድ ሻምፒዮንስ ሊግን ቦታ ላይ እንደሚጨርስ ይሰማኛል። እያሳዩ ያለው እንቅስቃሴ በጣም ጥራት ያለው እግር ኳስ እየተጫወተ ነው ያለው። ትልልቅ ቡድኖችን እያሸነፈ ነው ያለው። በሳምንት አንዴ ነው የሚጫወተው። ጉዳት አያሳስቡም፣ ፊትነስ አያሳስቡም። ልክ ነው። ስለዚህ ሞር ኦር ለስ ማንቸስተር ዩናይትድ ሶስተኛው ቡድን ነው ብዬ ለይቻለሁ፣ 1-2 ስለተለዩ ማለት ነው። ግን ከዛ ውጭ ያሉት ከቼልሲ ከሊቨርፑልና ከአስቶን ቪላ ብንል እንኳን ኢቭን ከእነዚህ ውስጥ አንዱ ቡድን ሲወጣ ከባድ ነው ሻምፒዮንስ ሊግ ለመሳተፍ። ለቼልሲም ከባድ ነው፣ ለሊቨርፑልም ከባድ ነው። አስቶን ቪላ ደግሞ ከፖዚሽኑ ካለበት ፖዚሽን አንጻር የመውጣት እድል ያለው አይመስልም። ምክንያቱም አሁንም ከቼልሲ ያለው የነጥብ ልዩነት ሰፋ ያለ መሆኑን ተከትሎ ማለት ነው። 6 ነጥብ ልዩነት አላቸው። ሊቨርፑል አሁን ዛሬ ካሸነፉ 6 ነጥብ ያደርጉበታል። አሁን ዛሬ የሚያሸንፈው ቡድን እኮ አስቶን ቪላ ካሸነፈ ቼልሲን ጥሎ ማለፍ ነው የሚሆንለት ለራሱ። ምክንያቱም 6 የነበረውን ነጥብ ልዩነት ወደ 9 ከፍ ያደርገዋል።
በፈረስ አይደርስበትም፣ በሞተር ሳይክል አይደርስበትም። ከዛ በኋላ አስቸጋሪ ነው። ልክ ነው። በተመሳሳይ ማንቸስተር ዩናይትድም ኒውካስልን ካሸነፈ፣ ቼልሲ ከተሸነፈ ኦልሞስት የማንቸስተር ዩናይትድና የአስቶን ቪላ ቦታ ኮንፊርምድ ይሆናል ማለት ነው። በግራ መውሰድ ነው በቀኝ አንድ ቦታ ነው የምቀረው። 5ኛ ቦታ ይገኛል ተብሎ ስለሚጠበቅ እንግሊዞች በረጅም ጉዞ እያደረጉ ስለሆነ በአውሮፓ መድረክ ላይ ዝሮ ግን አንድ ክለብ ሉዝ ልናደርግ እንችላለን። አስቶን ቪላ ቢወጣ አሪፍ ነው። ኖርማሊ ግን አይወጣም። እንዴት ብለን አሁን 6 ነጥብ ልዩነት አለው እኮ ከቼልሲ። ዛሬ ቼልሲ ካሸነፈ 9 ነጥብ ይሆናል። ዛሬ ካሸነፈ ሜቢ ቼልሲ ካሸነፈ ሻኮ ዛሬ ካሸነፈ፣ ለዛ ነው እኮ የሞት ሽረት ነው ያልኩት። ቼልሲም ካሸነፈ ዛሬ የሞት ሽረት ትግል ነው የሚሆንለት። አስቶን ቪላም ካሸነፈ አንድ ጠላቱን ቀነሰ። ግን አስቶን ቪላ ደግሞ ከማንቸስተር አሉ እኮ ይሄን ጨዋታ ከተሸነፈ ነው አሁን ገባኛ። እሱማ መሸነፉ 9 ይሆናል። አሁን አስቶን ቪላ ካሸነፈ 9 ይሆናል። በዩናይትድ ቢሸነፍ እንኳን 6 ነው የሚሆነው። ልክ ነው። እና ፕሮባቢሊቲው ልክ ነው ያበቃ ለዚህ ጨዋታ ላይ 6ኛው ነው የሚያጠናቀው ቡድን ሊያበቃለት ይችላል። በኋላ ላይ ቼልሲና ሊቨርፑል ነው ሊያዙ የሚችሉት እንግዲህ አሁን ካላቸው ውጤት አንጻር 48 እና 45 ስለሆኑ ቼልሲም ከሲቲ ያለው ከማንቸስተር አለው የጠንካራ ፊክስቸር ሊቨርፑልም አለው። ስለዚህ ሊከሰቱ የሚችሉ ነገሮች አሉ። ግን በጊዜ 9 ነጥብ ካረጉበት ማንቸስተር ዩናይትድና አስቶን ቪላ ቼልሲ ላይ በቃ ከባድ ነው ነገሩ፣ አስቸጋሪ ነው። ቅድም እንዳልነው እንደው የዋንጫው ፉክክር ላይም አንደኛው ከተንሸራተተ እንዳልነው ዛሬም አስቶን ቪላና ዩናይትድ ካሸነፉ ነገሩ ሊያበቃ ይችላል። ምክንያቱም የቀርን ሳምንታት 9 ሳምንታት ነው የሚሆነው ከዚህ በኋላ። ልክ ነው። ስለዚህ ያ ደግሞ በጣም አስቸጋሪ ያደርግባቸዋል ከሚለው አንጻር ነው። ስለዚህ ይሄኛው ጨዋታ የአስቶን ቪላና ቼልሲ ጨዋታ ከዚህ አንጻር ለእኔ በዛሬ ከሚደረጉ ጨዋታዎች ሁሉ ምርጡ ጨዋታ የኛው ጨዋታ ነው ብዬ ነው የማስበው። ልክ ነው። ፍትጊያው ማለት ነው በጣም ጠንከር ያለ ፍትጊያ ነው። ልክ ነው። ምርጡ ጨዋታ የኛው ጨዋታ ነው። ይሄ ገለልተኛ ደጋፊ ለሆነ ይህንን ጨዋታ የሚመለከት እመክራለሁ። ግን የዩናይትድም የአርሰናልም የሲቲም ደጋፊዎች ካላችሁ ግን ቡድናችሁን ተመልከቱ። ግን ከእነዚህ ጨዋታዎች ውጭ ካላችሁ ግን ለምሳሌ ሊቨርፑል ደጋፊዎች የአስቶን ቪላና ቼልሲን ጨዋታ ቢመለከቱ በጣም ይዝናኑበታል ብዬ አስባለሁ። አሪፍ ፍልሚያ ይሆናል ብዬ አስባለሁ። የጨዋታ ልክ ነው።